ዘይነብ በተረጋጋሚ ሰራት በቀል እያሰኘው እሱ ልታረመው ስትሞክር፣ ሰራት ግን በጭራሽ እሺ እያለለት አይደለም። ሰራት በራክን ደብቋታል የሆነ ቦታ። በአንድ በኩል ደግሞ ቲቤትንም ቢሆን እያሳድደው ነው። በአንድ በኩል ደግሞ ይህን መበቀል ይፈልጋል። ስለዚህ ባህሪው ተለውጧል፣ ግልጽ ነው። ዘይነብ ይህን ባህሪውን ለማስተካከል ስትሞክር ምንም አይመለከትሽም አይነት መልስን የተሰጣት። ስለዚህ እሷም ጨዋታውን ታዞርና አንተም አይመለከትም የሚል አይነት ነገር እያረገችለን ነበር። የማታ አምሽታ ነበር የመጣችው። ሰራት የምር ተጨነቀ። እንደውም ከመጨነቁ የተነሳ ወደ ዘይነብ እናት ሁሉ በቀጥታ ደውሎም ጭምር ነበረ። ማታ ላይ አንድ ሁለት ተባብለው ከተነጋገሩ በኋላ ወዲያው ነበር ቶሎ ብሎ ይወጣው። ዘይነብ ሰራት ማታ እያመሸ የት እንደሚሄድ በትክክል ባታውቅም፣ ነገር ግን ከሰሞኑ ባህሪው ተለቋል። ምክንያቱም አምሽቶ ከቤት የመውጣት ምንም አይነት ልምድ እንደሌለው ጠንቅቃ ታውቃለች። እሱ ግን ቶሎ ብሎ የመጣው በራክን ወደ አሰረበት ቤት ነበረ። በራክን እጅና ጉራን በአስራትም ነገር ግን የቁም እስረኛ አርጓታል። ይህም ከዚህ ቀደም ታገብኛለሽ ወይ ብሎ እሷን ፕሮፖዝ ያደረገበት ቤት ውስጥ እንዳትንቀሳቀስ በር፣ መስኮት፣ ሁሉም ነገር ተዘግቷል። ምግብ የመሳሰሉ ነገሮች ውስጥ አሉ። አሁን በቀጥታ ወደ ውስጥ እየገባ ነው ያለው። በራክ በጭራሽ ቲቤትን አዎ ገድያለሁ ብላ አምና እንደማናገረው ግልጽ ነው። ስለዚህ ተስፋ ቆረጠች። ብላ ሞክራ ምንም የማይሆን ነገር ነው። ከዛም በኋላ እሱ ድንገት ሲመጣ ሰራት በእናት እዚህ ራስን አታርክም፣ እኔንም አታርክመኝ፣ በቃ ሰልችቶኛል። ለእኔ ቲቤት የት እንዳለ በጭራሽ እንዲህ ነው ብዬ ልነግርህ አልችልም አለችው። ኧረ እያላት እየተናደደ በቀጥታ እየተቀመጠ ነበረ። ለምንድን ነው የማነግሪኝ? ከልጅሽ በልጦብሽ ነው? ንገረኝ እስኪ። ያ የማይረባ ኤኪምን ገለዋን ነበረ። በፈጣሪ ታምር የተረፈችው። ቲቤት ከልጆችሽ የበለጠ ተወጇለሽ ማለት ነው አላት። እንዳተሳሳት እንኳን እሱ አንተንም ቢሆን ከልጆች ያስበልጭ አልወድም፣ ተጠንቀቅሽ። በጭራሽ ከልጆቼ የሚበልጥብኝ በዚህ ምድር ላይ ምንም ነገር የለም። ሰራት ግን ልትረዳኝ ይገባል። እኔ እንዲህ ነው ብዬ ልነግርህ አልችልም። በቃ አንተ ዋናው ሀሳብህ ቲቤትን የመበቀሉ ጉዳይ ነው አይደለ? ልጃችን ላይ ላረገው ነገር። ነገር ግን አሁን እሱም ማድረግ አይጠበቅብህም። ይህን ስል ልታምነኝ ይገባል አለችው። ደግሞ ምን ማለት ነው ብሎ ይጠይቃል ነበረ። በቃ አይጠበቅብህም ካንተ አለችው። በራክ ምን ማለት ነው? አብራሪው በደንብ እንድትነግሪኝ ይፈልጋለሁ እያለ ነበረ። ከዚህ በኋላ ስለ ቲቤት ጉዳይ፣ ስለ የትኛውም ጉዳይ እሱን በተመለከተ ከኔ ምንም ነገር አትሰማም። እሺ ሰራት እየሰማኝ ነው አለችው። ዘና ብላ ተቀመጠች። እኔ የምልህ ዘይነብ ግን እዚህ እንደምትመጣ ታውቃለህ? አንተ እዚህ እንዳለ ታውቃለህ? በማለት ጠይቀችው። አታውቅም፣ ማወቅም አይጠበቅባትም እያላ ነበር። ታዲያ ይህን ሁሉ ሰዓት ከቤት ወጥተህ ማታ ስትሽከረከር እኔ ጋር ስትመጣ ማለቴ እንደ ጠፋ አይነት ስሜት አይሰማትም? አትቀናብህም እንዴ? ወይስ አትወድህም ጨርሶ? ምንድን ነው ካልቀናችብህ አትወድህም ማለት ነው? አታፈቅረህም አለችው። ዘይነብ ምን እንደምታስብና ምን እንደሚሰማት ልትረጅ እንኳን አትችይም። እሷ እንዳንቺ አይደለችም እያለ ነበረ። አውቃለሁ ይሄ ትኩስ ወቅት ነው፣ ምንም ነገር ብትለኝ ዝም እያዳምጣለሁ። ነገር ግን ያው ማታ ላይ የት እንደምትሄድ የት እንደምታመሽ ምናምን ነገር እንትን ካላለች ካልጠየቀች ይሄ ማለት ስለአንተ ግድ አይሰጣትም ማለት ነው በማለት ተናገረች። በራኬው ልጅ ስሜ እኔ ስለዚህ ጉዳይ አይደለም ላውራ ከአንቺ ጋር የመጣሁት እዚህ የመጣሁት ገባሽ አይደለም? እኔ ከአንቺ የምጠብቀው አንድ መልስ ነው። እሱም ጥያቄው ቲቤት የት ነው የሚል ነው። ቲቤት የት እንዳለ ትነግሪኛለሽ አትነግሪኝም ብሎ እየጠየቃን ነው። እንደማትነግረው ግልጽ ነው። በሌላ በኩል የበራክ እናት አሁን ልጇ ስለጠፋችባት ለፖሊስ አመልክታለች። ከዛም በኋላ አሁን ፖሊሶች በቀጥታ የመጡት ወደ ሰራት ሆቴል ነበረ። ይህም ሰራት ሙትሉን የበራክ እናት ለመጀመሪያ ጊዜ እንኳን ሲያገኛት ጥሩ ስሜት አልነበረው። ቢያንስ በራክን እንደሚጠራት ነው ሙትሉ የተረዳቸው። ስለዚህ የሙትሉ ትኩረት በሙሉ በራክ ልጠፋበት የምትችልበት ምክንያት ብላ ለፖሊሶች የነገረችው ያው ሰራት ነው። ስለዚህ መጀመሪያ ፖሊሶች ሰራትን ጠርጥረው ወደ ሆቴሉ መጡ። ሴዴፍን በረጋር አገኟት። አቶ ሰራትን ፈልገነው ነበር አሏት። መጣው ልጥራላችሁ ብላ ገባች። ደንግጣለች። ምን ተፈጠረ እያለች ድንብርብሯ እየወጣ በቀጥታ ወደ ውስጥ እየገባች ነበረ። ጃን ደግሞ ሰራት ፊት ምንድነው የፈዘዘው ማለት አልተኛም እንዴ እያሉ ነበር። ሰራት አረ ሁለት ፖሊሶች በር ጋር ቆመዋል፣ አንተን እየፈለጉ ነው፣ አንተን ሊያናግሩ ይፈልጋሉ አለችው። ምንድነው ነገሩ እያለ ነበር። እኔ እንጃ አልነገሩኝም ትለዋለች። ከዛ እሱ ራመድ ይላል። ሴዴፍና ጃን ከኋላ ይከተሉታል። ከዛ እሱ ገና ወደ ውጭ እንደወጣ በር ጋር አገኛቸው። ሰራት ተጃር እያሉ ነበር። ከዛ ቢሮዬ ግቡና እናውራ አላቸው። አያስፈልግም እኛ እንኳን እየመጣ ነው ከቀድሞ ባለቤት ጋር በተያያዘ ከባራክ ኮክሳል ጋር መጥፋት ጋር በተያያዘ ልናናግር ነው አሉት። እንደጠፋች ሰምቻለሁ በማለት ተናገረ። የእሷ እናት ሙትሉም እኛ ጋር መታ ነበረ። እኛ ጋር መታ ልጇ እንደተሰወረችና እንደጠፋች ቀናትም እንደተቆጠረ ምናምን ነገር ነግራን ነበረ። በተለይ ደግሞ ባንተና በበራክ መካከል ወይም ደግሞ ባንተና በእናቷ በሙትሉ መካከል የሆነ ነገር እንዳለ ነግራናለች በማለት ተናገረ። ፖሊሱ እናቷን ጠላት አለው ብሎ ተናገረ። ጃን ደነገጠ። እንዲሰራት ይለዋል። ምክንያቱም ሰራት እዚህ ጋር የሚያወራው ነገር እንደ ማስረጃ ይወሰድበታል። ይገባኛል፣ ነገር ግን አንተ ወደ ጣቢያ መጥተህ ቃልን መስጠት ይጠበቅብሃል። እዛ ምን ጠይቀ ጥያቄ አለ ይለዋል ፖሊሱ። እንዲህ ሲለው ኮሚሽነሩ ሰራት ደግሞ ምንድነው እየታሰርኩኝ ነው ያለሁት ወይስ ምንድነው አልገባኝም ሲል ነበር። አይ እኛ ጋር ብትመጣ ጥሩ ነው በማለት ኮሚሽነሩ ይናገራል። ጃን ደግሞ ቆይ አንዴ በቃ ጠበቃ ጋር ልደውል ወይም ደግሞ ሰራት አብሬ ልምጣ፣ ሴዴፍ ጠበቃ ጋር ደውይ አንቺ ይላታል። ጃን ድንብርብሩ ወጣ። ፖሊሶቹ አንተ አታስፈልግም ብለው ሰራትን እዚህ ጋር ሲወስዱ ጃን ከሴዴፍ ጋር ቀርቶ ስልክ ይደውላል። በሌላ በኩል ዘይነብ አሁን ሴቪምን ልታናግራት መታለች። ሴቪን ቤታለች ብላ ጠየቀች። ዘይነብ ነይ ግቢ ትላለች። ሰራተኛ ነበረች መጀመሪያ በር የከፈተችው። ነገር ግን ሴቪም ዘይነብ ስትመጣ አይታን
ነበረ አስገቢያት አለቻት። እንግዲህ ያው ታውቂያለሽ ዘይነብ እንኳን ደህና መጣሽ፣ ግን ለጥሩ ነገር እንደመጣሽ አያስታውቅም ምንድን ነው አለቻት። ትላንትና እኛ ቤት መተሽ ነበረ ቤተሰቦችን የማይሆን ነገር ስትናገር ነበር አለቻት። ምን ብዬ ነው ብዬ የምናገረው? በራሳቸው ችግር ነው ሊከፉ የሚችሉት እኔ ምን ላርጋቸው? ያንቺ እህትሽ ኢብሩ ጂጂያንን ምናልባት አገኘዋለሁ ይሳካልኛል ምናምን ብላ እሱን ለማታለል በጣም እየተጋጋጠች ነው። ነገራት ይሄ ነገር እንደማይሳካ አለቻት። እንዴ ያችም ልጅ እኮ ለእሷም እኮ ስሜት እኮ አለው። ስታስቢው ነገሩ በእኔ ብቻ የተጀመረ ይመስልሻል እንዴ? ስሚ ያንቺን ቦቅቧቃ ልጅሽን በኢብሩ ህይወት ውስጥ እንዲኖር አንፈልግም ስትላል ነበረ። ስሚ ስለ ልጅ ስትናገሪ ስነ ስርዓትሽን ያዥ፣ በስነ ስርዓት ተናገሪ ዘይነብ፣ እኔ ከአንቺ ጋር መጣላት አልፈልግም፣ ብታርፊ ነው የሚሻልሽ አለቻት። ባላርፈስ አንቺ ቤተሰቦችን ስታናገሪ እንዴት ነበረ? ምን ብለሽ ነበር ስታናገራቸው የነበረው? ቤተሰቦችን ምንም ነገር ሳታስቀሪ አንዴ እያወጣሽ ደስ ያለሽን ነገር ተናገሪ፣ ሰድበሽ ስተሻቸው ሄድሽው እንዴ? ምን ማለት ነው? በኢብሩና በጂያን መካከል ምንም ነገር ትዳር ምናምን ነገር አይታሰብም። እሺ ይሄ ቅዠት ነው በቃ እያለቻት ነበረ። ሴቪም እዚህ ጋር ትስቃለች። ዘይነብ ደግሞ የምሯን ነበረ። ይሄ ግንኙነት እንዲያበቃ ነው የምፈልገው ትላለች። ምክንያቱም እህቴ ከጂያን መራቅ አለባት እያለች ነው። ይህን ደግሞ እኔም እጠራለሁ ስትላል ነበር። ውይ ፈጣሪ፣ በመጨረሻም ሁለታችንም የሚያስማማ ነገር ነው የምናስበው። አየሻል በቃ በእንግዲህ ለኢብሩ ንገሪያት፣ ጂያን እንድትተው ንገሪያት እያለቻት ነበር። አንቺ ነሽ ልጅሽ መናገር ያለብሽ ኢብሩን እንዲተዋት። ስሚ በአሁኑ ግን ካስከፋት በጣም ከባድ ነው የሚሆነው፣ አለቆ ንገሪው እንደዚህ ብለሽ ብላት ወጣች። ሴቪም ጭንቅላቷን እያያዘች ነበረ። ምን ይሻለኛል ፈጣሪ ትላለች። በሌላ በኩል ኤርካን እንዲሁም ቱሊያ አብረው መንገድ ላይ ወክ እያደረጉ ናቸው። ቱሊያ ይሄ የምትመራመረው ነገር አላት። አሰበችና ተመልከት ብቻ በራክ እንዴት አርጋ ነው በድብቅ የተገባችው? እንዴት አርጋ አለችው። ኧረ አትጠይቅኝ፣ እኔ እንደዚህ ነገር አትጠይቅኝም እንዴ? ጸጉሯን እንኳን ቢያንስ በስነ ስርዓት አተስተካከልም እንዴ? ሄደው ዝም ብለው ተጋብተው መጡ። ምን አይነት ነገር ነው እያል ነበር። ኤርካንም ቢሆን ማለቴ ባሏ ስሽ ከመቼው እንዴት ተሰወረ ትላለች። እነግርሻለሁ እሱን እንኳን ግልጽ ነው። ኢኪምን በመኪና ገጫት። ፖሊሶች እሱን እየፈለጉ ስላለ ጠፋ። ከዚህ በለጥ ለማስረጃ ትፈልጋለሽ እንዴ? ፖሊሶችን ከሚፈራቸው በላይ ሰራትን እኮ ነው የሚፈራው እያላን ነበረ። ምንጣፉም ጠፍቷል ኤርካን፣ ምንጣፉም የለም ስትለው ነበር። ፈጣሪ ወይ ምንጣፍ፣ አሁን ደግሞ ይኸውልሽ ይሄ ምንጣፍ ተነሳ። በቃ ምንጣፍ ማለት ከጀመርሽ በቃ አረሹም በቃ እኔ ወይ መንገድ ልቀይር እንዲላታል። ከዛ አንድ ነገር አስታወሰች። ከዛም በኋላ ቢላ ቆጥራ ስሳካ ቢሎቹ 5 መሆን ነበረባቸው፣ ነገር ግን 4 ነበር የነበሩት። ቢላውም ጠፍቷል እያለችው ነበረ። ቱሊያ በእናትሽ እኔ ይኸውልሽ የሆነ እንደዚህ ዝብርቅርቅ ያለ ነገር አታውሪኝ እባክሽ እያላት እየጠየቃት ነበረ። ኤርካን እዛ ቤት ውስጥ የዛለት ማታዩን ነገር ተፈጥሯል፣ የሆን ነገር ሆናለሁ የምል እርግጠኛ ነኝ በቃ አለችው። ምናልባት ምን ሊሆን ይችላል በማለት እየጠየቃት ነበር። ምናልባት በራክ ያንን ሰው በቢላ ወቅታው ምንጣፉ ላይ ነበር የወጋችው፣ በምንጣፉ ጠቅልላ ከቤት አስወጥታው ይሁን ምንጣፉን ቢላውም ለዛኔ ጠፋው በማለት ነገረችው። እንዴ ቱሊያ እንዴ ነው የምታስቢው? ቲቤት እኮ ትልቅ ሰው እኮ ነው እንዴ! ቲቤትን የሚያክል ትልቅ ሰውዬ ግዙፍ እኮ ነው። በራክ እንዴት አድርጋ ነው እሱን በምንጣፍ ልጠቀለል የምችል? ኧረ በሀሳብ ራሱ መጠቀለል ከባድ ነው። እሱን የኔ ፍቅር በጣም ሰሞኑን ወንጀል ነክ ዶክመንተሪ ፊልሞች እያየሽ ነው ማታ መሰለኝ አይደለ? እኔ በጣም እየፈራኝ ነው የአንቺ ነገር፣ አይምሮሽ ወዲት እየሄደ ነው እያላን ነበረ። አይ ይሄ ነገር ምንም ደስ እያለኝ አይደለም። የሆነ ሰው ደግሞ ረድቷታል፣ እንደዛ ነው የሚሆነው፣ ምንም ሊገባኝ አልቻለም እያለችው ነው። በድንገት አዝራን አየዋት። አዝራ ከፋርማሲ እየወጣች ነበረ። ከዛ ቦርሳ ውስጥ የሆነ ነገር ከታት ሄዳለች። አዝራ ግን ምንድነው ታማለች እንዴ? ከፋርማሲ በዚህ ሰዓት ለምን ወጣችሁ ትለዋለች። ኧረ እባክሽ አትመራመሪብኝ እያላን ነበረ። በሌላ በኩል ጂያን ወደ ዘይነብ እየደወለ ነው ያለው። ስልኩን አነሳቸው። ሄሎ ዘይነብ የደወልኩት እንኳን ላስፈራራሽ አይደለም፣ ነገር ግን ፖሊሶች ሰራትን ወስደውታል አላት። ምን ለምን ሲባል ብላ ጠየቀችው። በራክ ጠፍታለች እና የእሷ እናት ደግሞ ሰራት ጋር ባላት አለመግባባት የመጀመሪያ ተጠርጣሪዋ እሱ ነበር መጀመሪያ እየጠረጠረችው። ለዛ ነው እና ቃሉ እንዲሰጥ ነበር የጠሩት እያለ ነበር። እሺ በቃ ሄዳለሁ፣ ቦታውን ላክልኝ በቃ እያለችው ትሄዳለች። በሌላ በኩል ሰራት አሁን ጣቢያ ነው የሚገኘው፣ እየተመረመረ ነው ያለው። የወይዘሮ በራክ መኪና ከአላታማ መንገዱ ቀጥሎ ባለው ቦታ ላይ ቆሞ ተገኝቷል። እዛ የቆመው ደግሞ ጠፋች ተሰወረች በተባለችበት ምሽት ነበረ ይለዋል። እና እኔ ከዛ ጋር የሚያገናኝ ነገር አለ ብሎ ሰራት ይመልሳል። ተመልከት ለመጨረሻ ጊዜ በራክ ካንተ ጋር ነበር በዚህ ስልክ ያወራችሁ ተደውላላችሁ ነበረ አለው። ልጃችን የመኪና አደጋ አጋጥሟን ነበረ፣ እንደገና ልጃችን ከባድ ሰርጀሪ ውስጥ አልፋ ነበረ እና የልጃችን ሁኔታ በተመለከተ ነበር ደውዬ አሳወቅኳት በማለት ተናገረ። እና ይላል ፖሊሱ። ሰራት ከዛ እና ምን ሲል ነበረ የእሷ እናት ሙትሉ የምትባለው ሴት ለእኛ በሰጠችው ቃል መሰረት በአንተና በበራክ መካከል በጣም ኃይለኛ ጠብ ተፈጥሮ እንዳለና ምንም ሊፈታ እንዳልቻለ ነግረውናል በማለት ጠየቀው። እንግዲህ ያው በራክ እንግዲህ ልጆቼ እናት ናት አይደል እንዴ? እንግዲህ ያው የበራክ እናት ደግሞ ቅርብ ጊዜ ነው የመጣችው። ስለ ልጇ አንድ ቀን እንኳን ግድ ሰጥቷት ማያክ ሴት አሁን እኛን ለመበጣበጥ ብላ ምንስ ብትል ሲል ነበረ። የሰራት ጠበቃ ደግሞ ስሙ የላችሁ አቶ ሰራት ነው ወይዘሮ ባራክ ተፋተዋል። እሺ አሁን የተፋቱ ሰዎች ናቸው። አዎ በመካከላቸው የተወሰነ አለመግባባት አለመስማማት ሊኖርና ሊፈጠር ይችላል። እንግዲህ ያው ምንም አይነት ማስረጃ የላችሁም እንደማያችሁ ከሆነ እና ባካችሁ ደንበኛ እንዴት ፍቃድ
ፍቀዱለት ብሎ ጠየቀ ጠበቃው። ኮሚሽነሩ ሰራት በጥርጣሬ መንፈስ እያየው ነበረ። ኢብሩ በሌላ በኩል እናቷን እያገኘቻት ነው። እናቷ ረፊቃ በመሸጥበት ቦታ መጣች። ምንድነው ልጄ ምን ነው ታመሻል እንዲ ያለቻት። ኧረ እማዬ ዝም ብሎ ነው ይሄ እኮ ቫይታሚን እኮ ነው ብላ እየደበቀችው ነበር። ቦርሳ ውስጥ የሆነ መድኃኒት የሚመስል ነገር ይዛ ነበረ። በቃ እንዳይበርድ ሻይ ልቅዳለች ትላታለች። እሺ እማዬ ብላ ኢብሩ ሻዩን እየተቀበለች ነበረ። ከዛ ረፊቃ የኢብሩ ነገር ያስጨንቃታል። እንዴት ነሽ ታዲያ ኢብሩ? ዘይነብ የሆነ ነገር ነግራኝ ነበር አለቻት። ምን አለችሽ ትላታለች። ዘይነብ ባለፈው የተፈጠረውን ነገር የኢብሩን ጉዳይ ለእናቷ ረፊቃ እንደማትነግራት ኢብሩ እርግጠኛ ናት። ከዛ ምን ግን ተፈጠረ ብላ የጠየቀቻት ነበረ። ደስተኛ አይደለሽም እንዴ ልጅ ደስተኛ አይደለሽም እንዴ አለቻት። ኢብሩ እየሳቀች ነው። ፈጣሪ ወይ እንደዛ ነበር እሷ ያሰበችው? ኧረ እኔ ደስተኛ ነኝ ትላ ነበር። ኢብሩ ልጄ እባክሽ ስሚ፣ ደስተኛ ካልሆንሽ ወደ ቤት ተመለሺ። አሁንም በሩ ክፍት ነው እባክሽ። አባትሽ አሁንም ቢሆን ይጠብቅሻል። ይኸውልሽ አሁንም ቢሆን ይታገስሻል። አሁን እንደዚህ ፊቱን ስታይ የተናደደ ይመስላል፣ ነገር ግን በየቀኑ መኝታ ክፍልሽ እየገባ ያዝናል። በጣም ተናፍቀሻል፣ እባክሽ አትድረቂ፣ ተመለሺ አለቻት። ኢብሩ ግን አልመስልሻላት እርግጠኛ ነሽ አለቻት። አውስትራ ነበር። ከዛ ኢብሩ መልሳ ደስተኛ ነኝ፣ ምንም ችግር የለም አቶ ጂያን እኔን ደስተኛ ለማድረግ ነው የሚሞክረው ስትላ ነበር። ሴቪ መታ ግን ተናግራት እንደነበር ረፊቃ ተናገረች። በተለይ ደግሞ በምንም ምክንያት ጂያንና ኢብሩ ሊጋቡ እንደማይችሉ ይህን ጋብቻ ሴቪም እንደምትቃወመው እንዳሳወቀቻ ነገረቻት። ምን አገባኝ ታዲያ እኔ ሰራት እንዲሁም ዘይነብ እህት የተጋቡት እንዴት ነው ታዲያ እሷ ፈልገው ነው እንዴ ስትላ ነበር። አንቺ ራስሽን ከእህትሽ ጋር ታወዳደርልሽ እንዴ አለቻት። ደግሞ ምን ማለት ነው ማየ ምን ማለት ነው? እኔ ሲጀመር ማንም አይወደኝም እያለች ነበረ። ከዛ በድንገት ረፊቃ ታመመች። እቤቱ ስጅኝ ያለቻት ነው። ችግር የለም አባትሽ የለም እቤት አድርሽኝ ያለቻት። ቤት ልታደርሳት ነው። ዘይነብ ፖሊስ ጣቢያ ጋር መጣች። ጣቢያ ጋር ስትመጣ ጃንን አገኘችው። ድንገት ሰራት ከጠበቃው ጋር እየወጣ ነበረ። ደህና ነኝ አለችው። ደህና ነኝ የሆነ ነገር ቃሌ መቀበል ነበር የፈለጉት ሌላ ነገር የለም ሲል ነበረ። ለምንድን ነው አንተ የተከሰስከው እያለችው ነበረ። አቶ ሰራት እየተጠየቀው ያው ከወይዘሮ በራ ጋር መሰወርና መጥፋት ጋር በተያያዘ ነበረ ይላል። ዘይነብ አንድ ነገር አስታወሰች። ይህም ሰራት ስልክ እያወራ ነበር የዛለት በራክ የጠፋችበት ምሽት ወይም ደግሞ እሱ በራክን ያገኘበት ምሽት ለመጨረሻ ጊዜ በዛም ቦታ ሲገናኙ ነው። ከዛ ስልክ እያወራን ነበር። ተረጋግቶ ነበር ሲያወራት የነበረው። በራክ ከዚህ ሁሉ ጊዜ በኋላ እኛንቺ ተቀምጠን በስነስርዓት እንዳውቂ ማውራት አለብን ሲላ ነበር። ዘይነብ የበለጠ ጠረጠረችው። ሰራት ምናልባት በራክን አባብሎ እንዳገታትና እንደወሰዳት እንደደበቃን ነው እየተሰማት ያለው። ከዛም በኋላ አሁን ሰራት ጃንን እንዲሁም ዘይነብን ልጆቹን አደራ ብሎ ይንቀሳቀሳል። በሌላ በኩል ኢብሩ እናቷን ረፊቃ ቤት አመጣቻት። ከቤት አምጥታት ድንገት ደግሞ አዝራ መጣች። አዝራ መታ ረፊቃን ምን ሆነሽ ነው ብላ እየጠየቀቻት ነው። ከዛ በኋላ ኢብሩ መጣው ሽንት ቤት ልግባ ብላ ትሄዳለች። ወደ ውስጥ መታጠቢያ ክፍል ልግባ ብላ ዞር ስትል አዝራን ዞር በይልኝ ብላ ወደ ውስጥ እየገባች ድንገት የመጣው አሪፍ ነበረ። ኢብሩ ቻው ብላ ከቤት ስትወጣ መንገድ ላይ ያገኛት። ወደ ቤት ልትመለሽ ነው ብሎ ጠየቃት። አባዬን ወደ ቤት ልመለስ አልችልም እባክህ ተወኝ እያለችው ነበረ። ምንም ሳትለው ባጠገበው አልፋ መንገዷን ቀጠለች። ሰራት ቤት መጥቷል ግን ሊወጣ ነው። ዘይነብ አገኘችው። የዛ ዕለት ማታ አንተና እሷ ተገናኝታችሁ ነበር አለችው። ለመጨረሻ ጊዜ አንተን ነበር ያገኘችው ስትለው ምንድነው ደግሞ አንቺ እንደ ፖሊስ ያደረግሻል እንዴ ሲላን ነበረ። እንደዚህ አይነት ጥያቄ አትጠይቅኝ አላት። ጥሏት ሄደ። ጠረጣሪዋ አሁንም ቢሆን ዘይነብ እንደቀጠለ ነው። በሌላ በኩል ፔሊን አሁንም ቢሆን እዛ ሆቴል ውስጥ ነው የምትገኘው። መረጃ ከነሰራት ሆቴል እያወጣች ትሰጣለች። በድንገት በራክ እንደ ጠፋች ሲነገራት ቴክስት እየላከች ነበር ላለቆቿ። ማታ ላይ ሰራት ከቤት እየወጣ ነው ያለው ተደብቆ። ዘይነብ ድንገት በርቀት አየችው። ከዛም በኋላ የዛ ዕለት የተፈጠረው ነገር አስታውሰችም። እጁ እየደማ መጥቶ ነበረ። ከዛ ለጃን ደወለችለት። ጃን ከፔሊን ጋር እያወራ ነበረ። ሰራት የት ነው የሚሄደው? እየወጣ ነው በራክ ጋር ነው የሚሄደው እርግጠኛ ነኝ አለችው። እንዴ ብሏት ከፔሊን ዞር አለ። ከዛ በእርግጠኝነት ፕሮፖዝ እሷን ያረገበት ቤት ወስዷ ሊሆን ይችላል ብሎ እሱ ገመተ። ፔሊን ሰማች፣ አራሻውንም ሰማች። ወዲያው ፈጥና ቴክስት አደረገች። ዘይነብም አራሻውን ከሰማች በኋላ ቶሎ ከቤት ፈጥና ልትወጣ ነው። ፔሊን ለአለቆቿ ሪፖርት አድርጋለች። በተለይ ቀድመው ለፖሊስ እንዲናገሩ ነበር የተነጋገሩት። ስለዚህ ወደ ፖሊስ ደውላ እንድትናገር ይነገራታል። ቶሎ ለፖሊስ ደውላ ጠቆመች። ከዛም በኋላ ጃን ድንገት እንደመጣ እያስመሰለች ነበር። እሱ ደግሞ በቃ ሌላ ቀን እንገናኛለን እሺ መሄድ አለብኝ ብሏት ወጣ። እሱ ከሄደ በኋላ እሷ በፈገግታ ትመለከተዋለች። ሰራት ባራክን ሊያናግራት አቤቷ መጥቷል። በሌላ በኩል ረፊቃ ድንገት ቤት ውስጥ ነበረች። አዝራ እንዲሁም ሙስጠፋ አብረው እያወሩ ናቸው። መጣው ብላ መታጠቢያ ክፍል ገባች። ሽንት ቤት ውስጥ የሆነ ነገር አየች። ቶሎ ላይ ወጣች። መኝታ ክፍሏ ገባችና ለኢብሩ ደወለችላት። ኢብሩ ስልኩን አነሳች። ሄሎ ማያ አለቻት። ሄሎ ኢብሩ እርጉዝ ነሽ እንዴ አለቻት። በሌላ በኩል ባራክና ሰራት እየተጨቃጨቁ ናቸው። ሁለቱም ተናንቀዋል። ልነግር አልችልም እያለችው በድንገት ፖሊስ መጣ። በውጭ በኩል የአምቡላንስ ድምጽ እየተሰማ ነው ያለው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።